መስማት አለመስማት ጸሎት ህብረቱ ላይ ነበር አይደል? እኛ ጋር ስንጸልይና በጣም ትዕቢተኛ ስለሆንክ ጌታ ሰብሮ ያመጣሃል ብለኸው እንደዛው ሆኗል። አሁን የተወሰነ ዓመታት ሆነ ወደ ጌታ ከሄደ እና እግዚአብሔር ይሰራል። ግን ጌታን አግኝቶ ነው ያለፈው። ለብዙዎች ወንጌል ሰብኮ ግን እግዚአብሔር የተናገረውን አድርጓል። አንቺ ቤት በነበረው ውይይት ውስጥ ነው አይደለ? አዎ አዎ። የአባቶች አምላክ አመጻችንን ጌታ ሆይ ይቅር በለን፣ አመጼን ይቅር በለኝ። በድምፅህ ላይ በራእይህ ላይ አንተ ስትናገር ሰምቼ ባላስተዋልኩት ሰምተን ባላስተዋል ነው ልባችንን ልከኞች ባደረግንበት ጌታ እንደሚናገር ያላስተዋሉ በእንባ በጩኸት ነግረናቸው አልሰማ ብለው የዘመናቸው ቁጥር ሲገታ ስንቶቹን አይቻለ ወንድሞች እናቶች። እኔም የሰነበትኩት የጌታ ምሕረት በዝቶልኝ እንጂ ከሌሎች ይልቅ የተሻለ ጽድቅ ስላለኝ አይደለም። ግን ጌታ ይናገራል ወንድሞች እናቶች፣ በጣም ነው የሚናገረው። ለእግዚአብሔር ድምፅ በጣም ሴንሲቲቭ ሁኑ። በጣም ወንድሞች እናቶቼ፣ በጸጋ ስጦታ ላይ የቀለዱ ብዙዎች ለወንጌል እንቅፋት የሆኑ ሰዎችን እግዚአብሔር መሐሪ ነው። እንደ ኤርሚያስ አይደለም፣ እንደ ዳጊ አይደለም፣ እዚህ እንዳለ እንደ ዳኒ፣ እንደ ብሩክ፣ እንደ ሰርክዬ፣ እንደ ሐና አይደለም። እግዚአብሔር መሐሪ ነው፣ ታጋሽ ነው፣ ይታገሳል። ታያቸዋላችሁ ወንድሞች እናቶች፣ ታያላችሁ። እናንተ ምስክሮች ትሆናላችሁ። ድንገት ነው የሚሰበሩት፣ ድንገት ይሰበራሉ። ድንገት የዘመናቸው ቁጥር ያልቃል። እና ቸርነት በእኔም በወንድሞቼም በእህቶቼም በዚህ ባለን ህዝብ ሁሉ ላይ እግዚአብሔር ሆይ በኢየሱስም በስምህ በተጠራ ህዝብ ሁሉ ላይ በምድር ዙሪያ ስላለ ጌታዊ እጅግ አድርገን እናመሰግናለን። ስለ ሰፊው ምሕረትህ፣ ስለ ሰፊው ፍቅርህ፣ ስለዳንበት ጸጋ፣ ስለተወደድንበት ትልቁ ያንተ ፍቅር፣ ስለተማርንበት ሰፊው ያንተ ምሕረት ክብርና ምስጋና ለስም ይሁን። አባዬ ምን እንከፍል ነበር? በገንዘብ አይተመንም ምሕረትህ፣ በገንዘብ አይተመንም ፍቅርህ፣ በገንዘብ አይተመንም ማዳንህ። የዳንበት ጸጋ፣ የተወደድንበት ፍቅር፣ የተማርንበት ምሕረት እግዚአብሔር ሆይ ከኛ አይምሮ በላይ ነው። ከኔ አይምሮ በላይ ነው። ከኛ አይምሮ በላይ ነው። ምን ስላደረግኩልህ ወደድከኝ ብዬ እንዳልጠይቅህ ምንም ያደረግኩልህ ነገር እንደሌለ እኔም ራሴ ያውቃለሁ። እዚህ ያሉ ሁሉ ያውቃሉ። በቃ ዝም ብለህ ወደድከን። በድለህ ሳለ ዝም ብለህ ወደድከን። ትእዛዝህን ተላልፈን ሳለ ዝም ብለህ ወደድከን። እንዲህ አይነት ፍቅር ከእናቴ አላገኘሁም፣ ከአባቴ አላገኘሁም፣ ከወንድሞቼ ከእህቶቼ በአንድ ማህፀን ከተኛሁት አላገኘሁም፣ ከወለድኳቸው ልጆች አላገኘሁም፣ ከሚስቴ አላገኘሁም፣ ላገኝም አልችልም። ያንተ ልዩ ነው። ጌታ ኢየሱስ ስምህ ይባረክ፣ ስምህ ይባረክ። አንተን ስናስብ ብቻ ደስ ይለናል። አንተን ስናስብ ብቻ እግዚአብሔርን አሰብኩት ደስም አለኝ እንዳለ ባሪያ ዳዊት። ቴንክ ዩ ሎርድ፣ ቴንክ ዩ ሎርድ። ቀራንዮ ሁሉ ቀን በልባችን ትኩስ ነው፣ በመንፈሳችን ላይ ትኩስ ነው። የኔ ንጉሥ፣ የኔ ትሁት፣ የኛ አዳኝ፣ የኛ ንጉሥ፣ የኛ ትሁት፣ የኛ ሊቀ ካህን፣ የኛ አምላክ በሰው ቃላት የማይገመትን ፍቅር በዘመናችን ሁሉ ሚሊዮን አይደለም ትሪሊየን ዓመት ብታኖረን ለፍቅርህ ምላሽ የሚሆን ነገር ሰተንህ ከፍለን ልንጨርሰው የማንችል የፍቅር ዕዳ እንክፈል ብለን ብንል ለከፈልክልን ዋጋ መልሰን እኛ እንክፈል ብለን ብንል ምንን ሰተንህ እናረካለን? ስለወደድከን ብቻ እጅግ አድርገን አመሰግናለን። ስም ለዘላለም ይባረክ።
አዎ ያንተ ምሕረትና ቸርነት ስለበዛልን ተሻገር ነው ያን ሸለቆ። አየው ጠላት ፊቴ ወድቆ እንዳለ ጌታ ኢየሱስ በዚች ጥቂቷ ዘመኔ ወንድሞቼን እህቶቼም በዚህ ጥቂቷ ዘመናቸው ስንቱን ሸለቆ ስታሻግረን፣ ስንቱን ጉድጓድ ስትደፍንልን፣ ስንቱን የሞት መውጊያ ስትሰብርልን፣ ተዋጊው የእግዚአብሔር ልጅ ኢየሱስ አንተ ከፊታችን ቀድመህ ስለወጣህ ከአንተ ጋር ስላለን አልጠፋንም። ከአንተ ጋር ስላለን እባቡ አልነደፈንም። ከአንተ ጋር ስላለን ዘንዶ አልዋጠንም። ከአንተ ጋር ስላለን ጉድጓዱ አስጥሞ አላስቀረንም። በቸርነትህና በምሕረትህ እየከለልከን፣ እየጠበቅከን፣ እየጋረድከን፣ ስንወድቅ እያነሳን፣ ስንሰበር እየጠገንከን፣ ስናዝን እያጽናናን፣ ስንጠፋ እየፈለግከን፣ ነፍሳችንን ወደ ጽድቅ ጎዳና እየመለስክ በቸርነትህና በምሕረትህ ብዛት ተሸክመህ እዚህ አደረስከን። እንዳንተ ያለ ታጋሽ ማን ነው? ጌታ ኢየሱስ እንዳንተ ያለ ታጋሽ፣ እንዳንተ ያለ መሐሪ፣ እንዳንተ ያለ አባት፣ እንዳንተ ያለ ሩህሩህ፣ እንዳንተ ያለ የዋህ፣ እንዳንተ ያለ ባለብዙ ፍቅር፣ ባለብዙ ምሕረት፣ ባለብዙ ቸርነት መንፈስህን ስናስመራው እንኳን በፍቅር አይነት አይን አለ። በቁጣ አይነ ብታየን ፊትን ብትሰውርብን እንሞታለን። ነፍሳችንን ታወጣለህ፣ ወደ መቃብራችንም ታገባናለህ። ነገር ግን አንተ እንደ ሰው አይደለህ አባ፣ እንደ ሰው አይደለህ። ስንት ጊዜ ስበድልህ፣ ስንት ጊዜ ሳሳዝንህ፣ ስንት ጊዜ መንፈስህን ሳስቆጣ፣ እዚህ ያሉ ሁሉ ስንት ጊዜ ስንበድልህ እንደ ቃልህ ባልተመላለስንባቸው ወራቶችና ዓመታት እንኳን የቸርነትና የምሕረትን ብዛት ሳታርቅ ብትተውን በዛው ጠፍተን እንቀራለን። ግን በፍቅር አይኖች እየተከታተልከን በብዙ ትዕግስት ወደ አንተ እንደምንመለስ ራስን፣ ጽድቅህን፣ ቅድስናህን ታምነህ ትጠብቀናለህ። በሄድንበት ጎዳና ሁሉ እየተከተልከን በአባትነት ፍቅርህ፣ በአባትነት ድምፅህ ወደ አንተ እንድንመለስ ታባብለናለህ። ስም ይባረክ። ቴንክ ዩ ሎርድ። እጅግ አድርጌ አመሰግናለሁ ስለ ወንድሞቼም ስለ እህቶቼም። ገናንነትና ክብር ለታላቁ ለስም ይሁን። አንተ የሁል ጊዜ የዘላለም ስጦታችን ነህ። እኛ ልታድነን መጥተህ ነፍስህን ሰጥተህናል። ከአንተ ውጪ ሌላ ወዳጅ የለንም። ከአንተ ውጪ ሌላ አፍቃሪ የለንም። ከአንተ ውጪ ሌላ መሐሪ የለንም። ከአንተ ውጪ ሌላ አዳኝ የለንም። ከአንተ ውጪ ሌላ እረኛና ቤዛ የለንም። እኛ እኮ አንድ ነህ፣ አንድ ነህ፣ ያለህን አንድ ነህ። የአባቶቻችን አምላክ ልዑል እግዚአብሔር አንድ ነህ። በሦስትነት በአንድነት የምትመለክ አንዱ ጌታ ነህ፣ የሁሉ ጌታ ነህ። እኛ ቤት አንድ ነህ፣ አንድ ነህ፣ ግን ለሁሉም በቂ የሆንክ ለሁሉም በቂ ነህ፣ ለሁሉም በቂ ነህ። እንደ አሕዛብ አማልክት ፀሐዩን የሚያወጣላቸው ሌላ አምላክ፣ ዝናቡን የሚያወጣላቸው ሌላ አምላክ፣ ነፋሱን የሚያነፍስላቸው ሌላ አምላክ ብለው እንደሚሰያይሙ እኛ እንደዛ አንልህም። የአባቶቻችን አምላክ ኤልሻዳይ ነህ። እግዚአብሔር በቂ ነህ። ቴንክ ዩ ሎርድ። እግዚአብሔር በቂ ነህ የኔ ጌታ። ለዘላለም ስምህ ይቀደስ። ሃሌሉያ። ክርስቶስን እንደ ቃሉ የባህሪ አባቱ ቅዱስ እግዚአብሔር አብ እንደገለጠው የብሉይ ኪዳን ነቢያት እንደተነበዩለት የአዲስ ኪዳን ሐዋርያት እንደሰበኩለት ቅዱሳን መላእክት ሁሉ ጭምር ሳይቀር እንደተናገሩለት እንደዛ ካላወቀው አላወቀውም ማለት ነው። ካላወቀው ደግሞ የዘላለም ሕይወት የለም ማለት ነው። እሱን ማወቅ የዘላለም ሕይወት ነውና እሱን አለማወቅ መጥፋት ነውና፣ ስለዚህ ጌታን ወቁ ወንድሞቼ ናቶቼ። በትንቢተ ሆሴዕ መጽሐፍ ላይ እንወቅ እናውቀውም ዘንድ እግዚአብሔር እንከተል ተብሎ የተጻፈ ቃል አለ። ኦኬ፣ እንደ ወገግታ ተዘጋጅቶ ይጠብቀናል ብሎ ይላል። እግዚአብሔር ለፍጥረቱ ሊታወቅበት በሚችለው መጠን በፍጥረቱ ላይ ራሱን ገልጧል። አሻራው በፍጥረቱ ላይ አለ። ሁለተኛም ደግሞ በብሉይ ኪዳን ነቢያትም በኩል ለእስራኤል ሕዝብ ራሱ ሲናገር ነበር። በኋላም ላይ የሁላችን ጌታ በሆነው በልጁ በክርስቶስ ኢየሱስ መጥቶ ነገረን እኮ ብራዘር። ማንም ሊቀርበው በማይችል ብርሃን ውስጥ የሚኖረውን እግዚአብሔር አብን
የባህሪ ልጁ በቅፉ ያለ አንድያ ልጁ መጣ ወደዚህ ዓለም ተረከው። አብ ማለት ይሄ ነው ብሎ ነገረን በስራው በቃሉ። የሚያውቀው አንድ ልጅ ነበረው። ልጅየው መጥቶ አባቱን ተረከው። አባትየው ደግሞ ልጅየውን ገለጠው። ደስ አይልም? ከአብ በቀር ወልድን የሚያውቀው የለም፣ ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቀው የለም ይላል። ኦኬ፣ ለዮናሊ ለስምዖን ጴጥሮስ እኮ ሲገልጥለት ይህን የሰማይ አባቴን የገለጠልህ አለው። የስጋና የደም እውቀት አይደለም የገለጠለት፣ ሊገልጥለትም አይችልም። አንድ ተራ አሳ አጥማጅ የነበረ ሰው ነው። በምን ሊያውቀው ይችላል ክርስቶስን? አንድ ተራ አይሁዳዊ ሰው ማለት ነው። ገሊላ አካባቢ ላይ ቤትሳይዳ በሚባል ከተማ ውስጥ ተወልዶ ያደገ ማለት ነው። ከወንድሙ ከእንድሪያስ ጋር አሳ እያጠመደ እሱኑ እየሸቀለ ትዳር ስለነበረው ቤተሰቡን ይመራ የነበረ አሳ አጥማጅ ማለት ነው። በእድሜው ትንሽ ከፍ ያለ ነው። በባህሪው ችኩል ነው ምናምን ነገር ተብሎ ይባላል። ችኩል የሚሆን ቀዥቃዣ ብቻ እግዚአብሔር ጌታ ኢየሱስ መጣ። እሱ መረቡ ጋር መጣለት፣ ጀልባዋ ጋር ከነ መረቡ ቁጭ ባለበት እያጠበ ታሪክ ተቀየረ። ብራዘር፣ ይሄ ሰው ጌታ ካገኘው በኋላ ተራ ሰው አይደለም። ጴጥሮስ ጌታ ካገኘው በኋላ ተራ ሰው አይደለም። በእውቀቱ በጣም የተናቀ ነው። በሰው ዓይን እዚህ ግባ ተብሎ የማይባል ነው። የገሊላ ሰዎች ናቸው። ህይወት ታሪኩን ወደኋላ ብታይ በቃ እንድሪያስ የሚባል ወንድም አለው። ቤትሳይዳ ከምትባል ከተማ የተወለዱት እዛው በገሊላ ባህር ዙሪያ ካሉት ከተሞች ነው። ከነዛ 10 ከተሞች መካከል በመካከላቸው የሚኖር በጣም አብዛኛው ድሃ ነው። የቁጭራ ሰፈር፣ እሪ በከንቱ ዶሮ ማነቂያ፣ ደጃችሁ ቤ እንደሚባለው ምናምን ነገር ማለት ነው። እዛው በቃ እዛው ያጥባል፣ እዛው አሳ ያጠምዳል፣ እዛው ይሸቅላል፣ እዛው ይበላል። የሰማይ የምድር ጌታ እሱ ጋር አይመጣም። ምን ነው ላልጠፋ ሰው ብሎ ሰው እንደሚል ኧረ ስንት እኮ የተማረ ነበረ እኮ በደንብ ከተማ ውስጥ ዞር ዞር ብሎ ቢል ምናምን ነገር ብለው ሊሉ ይችላሉ ሰዎች አስተያየት ቢሰጡ። ጌታ አስተያየት ፈልጎም በሰው አስተያየት ቢሆን የመረጠው። ኧረ ግድ የለም ከዚህ አሁን ይህ ሰውዬ ምን ይጠቅመኛል ብለህ ነው ተብሎ ሊባል የሚችል ሰው ነው። እግዚአብሔር የዚህን ዓለም ሞኝ ነገር የተናቀውን ምናምንቴውን መረጠ ይላል። የእግዚአብሔር ምርጫ እንደ ሰው አይደለም። ይሄ ሰው ነው እንግዲህ ይታይህ ለመጀመሪያ ጊዜ ሰዎች ስለ እኔ ማን ይላሉ፣ ስለ ሰው ልጅ ማን ይላሉ ብሎ ጠየቅ። ያው እንግዲህ ጆሮ ለባለቤቱ ባዕድ አይደል ብሎ በሚል አይደለም ጌታ ይጠይቃቸው። ሁሉን የሚያውቅ ጌታ ማን ይሉኛል እኔን ብለው ጠየቃቸው። ማህበረሰቡ ምን እንደሚል ያው ያሉትን ታውቃላቸው። አንዳንዶቹ ኤልያስ ነው ይላሉ። ኤልያስን ቁርጥ ይመስላል ነገረ ስራው እያሉ ይላሉ። አንዳንዶቹ ደግሞ ኤርሚያስንም ነው የሚሉም አሉ። አንዳንዶቹ ደግሞ አይ ነብይ ነው ከቀደሙት የብሉይ ኪዳን ነቢያት ብቻ ከአንዱ ብቻ ነው እንጂ ስሙን እንትን አብዬ አልበለው እንጂ ሚኪያስ ወይ ዕንባቆም፣ ሶፎንያስ ወይ ሐጌ ምናምን ብዬ አልበለው እንጂ ብቻ ነብይ ነው ብለው የሚሉም አሉ። እናንተስ እኔን ማን እንደሆንኩ ትላላችሁ? ማህበረሰቡ ይገምተው የነበረውን ግምት እነሱም ከመናገር ያተረፋቸው ቅዱስ አባት እግዚአብሔር አብ ነው። ማን ትላላችሁ እናንተስ? በዛ ሰዓት ላይ መገለጥ ባይመጣ ኖሮ እግዚአብሔር አብ አባት የዮናሊ ስምዖን ጴጥሮስን አይን ባይከፍት ኖሮ ምን ይለው ነበር ጴጥሮስ? እኔም ዝም ብዬ ሳይ ነገረ ስራ እንደ ኤልያስ ያደርጋል አይለው? ማህበረሰቡ የገመተውን ግምት ነው የሚገምተው። እንድሪያስ ደግሞ አይ እኔ እሱንስ እንኳን አይመስለኝም ያኔ ሳሙኤልን የሚመስል ነገር የለው ብለው ጭቅጭቅ እዛ ሊነሳ ይችል ነበር።
ቶማስስ እኔ ሁሉንም አይመስለኝም ብሎ ቢል እሺ ማቴዎስ ምን ትላለህ? አይኔን አረማመዱ እንደ ይምላ ልጅ እንደ ሚኪያስ ነው። አነጋገሩ ደግሞ የሆነ ወደ ኤልያስ ስም ወሰድ ያደርገዋል ምናምን ብቻ ማህበረሰቡ የሚሉት አለ ግምት። እነሱም ከዚህ ማህበረሰብ ነው የወጡት። ታዲያ ማህበረሰቡ የሚገምተው ነው የሚገምቱት። ሌላ ምን ሊገምቱ ይችላሉ? ኤልሳን አይመስልም ግን ነገረ ስራ ብሎ ሊል ይችላል በርተሎሜዎስ። አይ ኤልሳን አይደለም እኔ በደንብ ዝም ብለህ ዝግ ብለህ ስታየው ሙሴን አይመስልም ብለውም ሊል ይችላሉ። ይሄንን ሁሉ መላምት ግምት ገና ጥያቄ ሲጠይቃቸው እናንተስ ማን ትሉኛላችሁ? እሺ ማህበረሰቡ ውስጥ የፈለገውን ይበል። ኤልያስ ነው፣ ኤርሚያስ ነው፣ ከቀደሙት ነቢያት አንዱን አስነስቷል። ብቻ የፈለጉትን ይበሉ። እናንተስ ማን ትሉኛላችሁ? እናንተ የተከተላችሁኝ። እሺ እጅ እያወጣችሁ ተራ በተራ ተናገሩ። እንድሪያስ ከትንሹ ልጀምር እስኪ ምን ትላለህ? እንግዲህ ያው እኔም ህዝቡ ያለኝን ሀሳብ ነው ህዝቡ የሚለው ነው እኔም ብዬ የምለው ብዙ ከዚህ የተለየ ነገር የለኝም። እያንዳንዱ ቢጠየቅ ምን ይመልሱ ነበረ? ገና እዚህ ሁሉ ደረጃ ላይ ሳይደርሱ ግን እናንተስ ማን ትሉኛላችሁ ብሎ ሲል የዮና ልጅ የስምዖን ጴጥሮስ መንፈሳዊ አይኖችን የጌታችን የኢየሱስ ክርስቶስ አምላክና አባት የሆነው ቅዱስ እግዚአብሔር አብ ገለጠው። እንዲህ አይነት ሪቬሌሽን እንዲህ አይነት መገለጥ የለም፣ ተሰምቶ አይታወቅም። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ወንዳታ አጨብጭቡለት ለጴጥሮስ እስቲ ሞቅ አድርጉት አንዳፍታ። እኮ አንተ እውቀት ያስደንቀኛል አላለው ያለው የዮና ልጅ ስምዖን ጴጥሮስ ይህንን ስጋና ደም አልገለጠልህም። ስጋና ደም ብሎ የሚለው ቃል ዛጋ ቃሉ ለጥቀም የዋለው ሰው አይደለም የነገረን። አንተም በሰውነት አላውቀውም፣ ሰዎችም አይደሉም ይህን ሚስጥር የገለጡልህ፣ የሰማይ አባቴ ነው አለው። ምክንያቱም ኢየሱስን የሚያውቀው ማን እንደሆነ የሚያውቀው ከባህሪ አባቱ ከአብ በቀር ማንም የለም። እኛም ራሱ እንኳን እኮ አናውቀውም ነበር ኢየሱስን። አሁን ኢየሱሴ አወኩህ፣ ጌታዬ፣ ቤዛዬ፣ አዳኝ የምንለው እግዚአብሔር አብ በመንፈሱ በኩል ገልጦልን ነው በቅዱስ ቃሉ እና የሰማይ አባቴ ገልጦልሃል አለው። ለዚህ ነው ኢየሱስ ጌታችን እግዚአብሔር አብ ካልገለጠው በስተቀር ዛሬ ሚስጥር ነው። የጥበብና የእውቀት ሁሉ መዝገብ በእርሱ ዘንድ ነው ያለው። ይህንን የጥበብና የእውቀትን መዝገብ እግዚአብሔር ካልገለጠልህ፣ አብ አባቱ ካልገለጠልህ በመንፈሱ በኩል መቼም አታገኘው። እንዲሁ እንደተደናበርክ በጽዮኑ አለት እንቅፋት ሆኖብህ መጨረሻም ያደቅሃል፣ ይፈጭሃል ማለት ነው። በዚህ አለት ላይ የሚወድቅ ያደቀዋል፣ ይፈጨዋል እንዳለ ማለት ነው። ለሚያምኑበት የመዳን አለት ሲሆን ለሚሰናከሉበት ደግሞ የሚያደቅ የሚፈጫቸው አለት ነው። በጽዮን የከበረ ድንጋይ አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ስላላመኑበት ደግሞ ተሰናከሉበት ይላል ጴጥሮስ። አሁን ኢየሱስ ሁሉን ያውቃል ብላችሁ ነው እናንተ አንድ አይሁዳዊ ወጣት ምናምን ነገር ይላል። ወንድምዬ አንተ በአይሁዳዊ ወጣትነቱ ብቻ ነው የምታውቀው። ልክ ነው፣ አይሁዳዊ ወጣት ነበር። ግን የአይሁዳዊ ወጣት ሆኖ ከድንግሊቱ ማዕፀን አንድ ተብሎለት ዕድሜ በስጋ ልደት ስለተቆጠረለት 33 ዓመት 30 ዓመት ሞላው። በዮርዳኖስ ተጠመቀ።
በ33 ዓመት ከ6 ወሩ አካባቢ ላይ የምድር አገልግሎቱን ጨርሶ ወደ ሰማያት ወደ አባቱ አረገ። ይሄ 33 ዓመት ወጣት ዝም ብለህ 30 ዓመት ያልሞላ አንተ ምናምን ነገር ብለው እንዳሉት እዛ ባለ ጢማሞቹ፣ ባለ ሪዛሞቹ፣ ባለ ቀሚሳሞቹ እሱ እንደዛ ብቻ አይደለም ብራዘርዬ። አዎ ልክ ነህ። 30 ዓመት ወጣት ሆኖ ተጠምቋል። ከድንግሊቱ ሴት ተወልዶ በጥበብና በእውቀት በሞገስ በሰውና በእግዚአብሔር ፊት አድጓል። ግን እሱ እኮ ማለት ብራዘር፣ እሱ ማለት ወደኋላ ዞር ብትል እነ ኢሳያስን ብታነባቸው፣ እነ ሚኪያስን ብታነባቸው፣ እነ ሙሴን ብታነባቸው የብሉይ ኪዳን ነቢያት ይቀባበሉልሃል አልኩ። የዘላለም አምላክ ነው። አቪ አድ ነው ይለዋል። አቪ አድ ሻራ ሻሎም ነው ይለዋል። ኤልጊቦር ነው ይላል ኢሳያስ። ዋት ኤልጊቦር ነው፣ ሀያል አምላክ ነው። 30 ዓመት ወጣት። አዎ እግዚአብሔር በምድር ላይ በስጋ ወክ ሲያደርግ ይታይ። ማን ነው የሚያምነው? እኛ ያዝነውን እግር፣ እኛ ያዝነውን ፊት፣ እኛ ያዝነውን አካል ከኃጢአት በስተቀር ገንዘቡ አድርጎ አምላክ በሰው ልጆች መካከል 30 ዓመት ሙሉ አብሮ ኖረ፣ ተመላለሰ። ከገሊላ ኢየሩሳሌም፣ በናዝሬት ከተማ፣ በሰሜኑ እስራኤል ክፍል ተመላለሰባት። ተራራውን፣ ወንዙን፣ ሸለቆውን፣ ክረምቱን፣ በጋውን ዝናብ እየመታው ፀሐይ እየመታው የፈጠረው ፍጥረት መካከል ብርሃን ወደ ዓለም ይመጣ ነበር፣ በዓለሙም ነበር፣ ዓለሙም አላወቀውም ይላል። ጌታ ኢየሱስ ስሙ ይባረክ። እንዴት ድንቅ አምላክ ነው! ጌታ ለዘላለም ስም ይባረክ። ይህ ጌታ የኔና አንቺ አምላክና አባት አዳኝ ሆነን፣ የኔ እናንተ አምላክና አባት አዳኝ ሆነን፣ ተስፋችን፣ ንጉሳችን፣ አባታችን፣ መድኃኒታችን፣ አምላካችን ሆነ። የእርሱ ልጆች ተብለን ልንጠራ እኔ የእግዚአብሔር ልጅ ተብዬ ልጠራ? አሁን አንቺ እህቴ እውነቱን እነጋገር፣ አንቺ ልሽ አሁን የእግዚአብሔር ልጅ ተብለሽ ልትጠሪ በምን መስፈርት? እንዴት ሆኖ? አንተ ወንድሜ እንዴት ሆኖ እኔ እናንተ አሁን የእግዚአብሔር ልጆች ተብለን ምን መስፈርት ነበረ? ምሕረት ብቻ በዛልን፣ ምሕረት ብቻ በዛልን። ምሕረት ብቻ በዛልንና እኔ እናንተ አንቺ የምሕረቱን ባለጠግነት እኮ ነው የገለጠው። እግዚአብሔር ከወደደን ከትልቅ ፍቅሩ የተነሳ ብሎ ይሄ ትልቅ ፍቅሩ ብሎ የሚለውን ጳውሎስ እስቲ ምን ማለት ነው? ትልቅ ማለት ይሄ ዝግባ ትልቅ እንደምንለው፣ ህንፃ ትልቅ ብለን እንደምንለው፣ መኪናን ትልቅ ብለን እንደምንለው፣ ሰውየውም ትልቅ ነው፣ ሴቲቱም ትልቅ ናት ብለን በምንለው በዛ ቃል ነው የሚለካው የእግዚአብሔር የፍቅሩ ትልቅነት። ከወደደን ከትልቅ ፍቅሩ የተነሳ ብሎ ሲል እስቲ ጳውሎስ ንገረን የፍቅሩን ትልቅነት ብለን ስንለው ስፋትና ርዝመቱ፣ ከፍታውና ጥልቀቱ ከመታወቅ የሚያወርፈው በቃ ነፍሴ ድክም ትላለች። ቴንክ ዩ ሎርድ። አይታወቅም፣ ከመታወቅ የሚያልፈውን አደርስበትም ይላል። ስፋትና ርዝመቱን ከፍታውና ጥልቀቱን አደርስበትም። ዋኝተ መትረ ለክተ በኪሎ ሜትር ምናምን ነገር በብርሃን ፍጥነትም ለካው። የእግዚአብሔርን የፍቅሩን ጥልቅነት፣ የምሕረቱን ባለጠግነት፣ የጸጋውን ባለጠግነት ማንም አይመትረውም፣ አይለካውም። መጠኑ ይህንና ይህንን ያክላል ብሎ ሊል አይችልም። ከመታወቅ የሚያልፈውን ይላል። በዚህ ፍቅር ኤርምያስ ተወደደ ተብሎ ሲባል ነው። በዚህ ፍቅር ዳጊ፣ ኤደን፣ ሰብለ፣ ቆሞስ፣ ሃና፣ ኤፍሬም፣ ቤኪ፣ ዳኒ እዚህ ያለን ተወደድን ተብለን ስንባል እንዴት እብዳን ነው ወንድሜ? ተው እባክህ፣ ሌላ ነገር መታ አታውራብኝ። እሺ መስቀሉ ላይ ከሞተው ጌታ ውጪ ሌላ ነገር መጣ ስታወራ በእኛ ዘንድ ጽዩፍ ነው። ጽዩፍ የነፍሳችን መልህቅ ነው ኢየሱስ ክርስቶስ።
የእግዚአብሔር ልጅ የዳዊት ልጅ ስሙ ለዘላለም ይቀደስ። የሁል ጊዜ ስብከታችን ነው። የሁል ጊዜ ፋሲካችን ነው። የሁል ጊዜ ደስታችን ነው። የሁል ጊዜ በዓላችን ነው። በዓል ማለት የኛ ደስታ ሐሴት የምናደርግበት የሁል ጊዜ ትንሣኤያችን ነው። የዘላለም መኖሪያችን ነው። ደስ ይለኛል በጌታ ደስ ይለናል በጌታ ሃሌሉያ። በጌታ ደስ ይለናል። እግዚአብሔር እጅግ አድርገን እናመሰግናለን። ተባረኩ። ይህን ጌታ ያላወቃችሁ እወቁ። ይህን ጌታ የማታውቁት ቅረቡት፣ ያበራላችኋል። ጌታ ቸር መሆኑን ቀምሳችሁ እንደሆነ እወቁ ተብሎ ጌታ ቸር መሆኑን ቀምሳችሁ እወቁ ተብሎ እንደተጻፈ ኑ ቸርነቱን ቅመሱ፣ ኑ ተጠጉት። መጽሐፍ ቅዱስን ለማንበብ ወስን፣ ጨክን። ጌታ የሰጠን የምሕረት ዘመን ዝም ብለህ አሹቅ እየበላህ እንደምትጨርሰው ልክ እንደዛ አታስጨርሰው እህቴ። ዘንበነሽ በኋላ ፈሰስ ቃና ቴሌቪዥን ላይ አይንሽን ሰክተሽ የህንድ ፊልም እያገለባበጥሽ ስንቱን አየሽው? ስንት አይን ከማየት ጆሮም ከመስማት አይሞላም ይላል። በቃ ስንቱን እያጋሴ ያኛውን ሰኪው ይሄኛውን ገልብጠው አዲስ እኮ ወጣ፣ ሆሊውድ ለቀቀ፣ የህንዶቹም ደግሞ መጥቷል። ተከታታይ ነው። የኛ ሀገር ቤት እንኳን ራሱ ድራማ የተባለው ማለት ነው። እነ ወንድማችን ማን ነው በጌታ የሆነው ጥላሁን ጉግሳ እንኳን የሚሰራው ቤቶች ምናምን ነገር ብሎ የሚል ድራማ አይታ አንድ እኮ አለመለጠው ሰው እስከ 100 ምናምን ነገር ሆኖ አንዷም አለመለጠች። ቁጭ ካላለቃ ይነሱ ወሬ ቤቶች ይላል። የዘላለም ቤትህን ኢየሱስ ክርስቶስን የነገረህን ቃል አንድ ቀን ቁጭ ብሎ ለማንበብ እሻታንብ ያነበቡ ሰዎች እንኳን ሲነግሩሽ ትዕግስቱ ሊኖረን ይገባል። አለማንበብህ ሌላ ነገር ሆኖ ያነበቡ ሰዎች እንኳን መጥተው በታማኝነት ሳይዋሹ ሳይጨምሩ ሲነግሩህ መጥላትህ፣ ማሳደድህ ቅረቡት ጌታን። መጽሐፍ ቅዱስን ስታነቡ ወደ መጽሐፍ ቅዱስ ስትጠጉ ጌታን እየፈለጋችሁት ነው። ይህን እንላችኋለን። ጸጋና ሰላም ይብዛላችሁ። ጌታ ሰውን ይወዳል፣ አንተን ይወዳል፣ አንቺን ይወድሻል። ይህንን ነው የምንነግራችሁ። እኔን ይወደኛል፣ እኛን ይወደናል፣ የሰው ልጆች ይወዳል። ዛሬም ያልተለወጠ ፍቅሩና ምሕረቱ ሕያው ነው። ይሄን ልነግራችሁ መተናል። ተባረኩ። ሰላም በሉ። እዛ ወደ ዛሬው መርሃ ግብር መግባት እንችላለን። ዳንዬ መጥተዋል፣ ዳግሻይም አለ። ሌሎቻችሁም የጊዜው የሆነ ነገር ላይ እናወራ ብላችሁ ካላችሁ አርእስትም ማለት ትችላላችሁ። ሰብሌ ሰላም በይ፣ ከአንቺ ልጀምር። ተባረኩ፣ ጸጋ ይብዛላችሁ። ታብና ኮፒ ሊንክ ሼር የምታደርጉት ታብታቡን በደንብ ጨምሩት። ቴንኪው አለው ኤርሚዬ። ሰላም በይ። እሺ፣ ሰላም ለዚህ ቤት፣ ሰላም ለዚህ ጉባኤ፣ ሰላም ለእናንተ ይሁን። ኤርሚዬ፣ ሰብሊ፣ ዳጊ፣ የኢየሱስ ልጅ ኤፍሬም፣ ቤኪ እና ዳንዬ ወንድማችን እንኳን ደህና መጣችሁ። ሰላም ብያለው። እኔ ጋር እንኳን ሌሊት ነው። ኤርሚ ስላየ ሆነው ቶሎ ብዬ የገባሁት በእንቅልፍ ሰዓት የነበረ የከፈትከውና ትንሽ ቆያለሁ ብዬ ነው። እና ሰላም ለሁላችሁም ይሁን። እንደው ከተቻለ እኔ ታች ወርዳለው። ወይንዬ አለች ትግባና ትጸልይልን። እንደው ከተቻለ ጊዜ ካለ ማለት ነው። ወይን ሸተሾመ ታች አለች። ኤርሚዬ አስገባትና እኔ ልውረድ ልተኛ ስለሆነ ያንን ለማለት ነው። ተባረኩ። እግዚአብሔር ይባርካችሁ። ወይን እያለሽ አይደለ? ወይንዬ ገስት ላኪ። እሺ፣ ወይንዬ የገባች። እሺ፣ እና በአባ ፋሪስ ሰላም ይበሉ። አንቾም አለች። ቤኪ ወይኔ ሰላም ብያለሁ። ኤርሚዬ፣ ኤድዬ፣ ታገየ፣ እንዲሁም የኢየሱስ ቤካ፣ ዳንኤል፣ ሁላችሁም እዚህ ውስጥ ያላችሁ ታችም ላይም ሰላም ለእናንተ ይሁን። በጣም ደስ የሚል ጊዜ ነበር በእውነት። እኔ ራሴ
ወደ ኋላ ህይወቴን እንዳይና ያረከው ጌታ ዘመን ይባርክ። ኤርምዬ ተባረክልን። አሜን እንቀጥላለን። አሜን። ተባረኩ። እሺ ተባረኩ። ሃኒ ያለሽ አለው ኤርምዬ ሰላም፣ እንዴት ናችሁ? ሶሪ እየነዳው ስለሆነ ግን ምለው ነገር ስላለኝ ትንሽ ቆይቼ ተመልሼ እናገራለሁኝ እና ሁላችሁንም እግዚአብሔር ይባርካችሁ። ሰላም ለሁላችሁም ይሁን። ተመልሼ እናገራለሁ በኋላ። ተባረኪ። አስተውለሽ እንጂ ተባረኪ። እሺ ኤፊ ኤርምዬ ሰላም ናችሁ ወንድሞች? ሁላችሁም ሰላም ብያለሁ። ኢየሱስ ይባርካችሁ። ይሰማለሁ? አዎ ትሰማለህ። ጌታ ኢየሱስ ዘመናችሁን ይባርክ። ሁላችሁም ዳጊም እዚህ ጌስት ላይ ያላችሁ በሙሉ ታች ያላችሁ ሁሉ ወንድሞች እህቶች፣ ጌታ ኢየሱስ ጸጋና ሰላም ይዛላችሁ። በጣም የሚገርም ነው። ተባረክ። በእውነት ልብ የሚነካ ነገር ነው ተናገርከውና የጌታ ፍቅር በጣም ነው ያሳብዳል። አንዳንድ ጊዜ መውደዱ እንዴት እንደወደደ ያሳብዳል እና በጣም ነው ልቤን ነካና ሁልጊዜ የጌታ ፍቅር ይገርመኛልና ጌታ ስሙ ይባረክ። ጌታ ስሙ ይባረክ። ስለ ጌታ ኢየሱስ አውርተን አንጨርስምና መውደዱ እንዴት እንደወደደን ከየት እንዳነሰን እናውቃለንና አንድ ቀን ደግሞ ሌላ ጊዜ ደግሞ ምስክርት ጊዜ ብታዘጋጅልኝ ኤርምዬ ጥሩ ነው ብዬ አስባለሁ። ብዙ የህይወት ታሪክ ያለምንበት ነገሮች አሉና ጌታ ያደረገልን እንድናወራ ለእግዚአብሔር ክብር እንዲሆን ይሄን እላለሁ። እንደገና ደግሞ ጌታ ይባርክ ኤርምዬ፣ በጣም ጌታ ይባርክ። በእውነት ነው የምልህ ጌታ ኢየሱስ አብስቶ ይባርክ። የጌታን ፍቅር ሁልጊዜ የምትገልጥ የጌታን ፍቅር ሁልጊዜ የምትናገር ፍቅሩ በጣም ያሳብዳል ያስለቅሳልና ቅድም አንተ ስትናገር እንዲህ ይላል ዮሐንስ ወንጌል ምዕራፍ 14 ላይ እኔ መረጥኳቸው እንጂ እናንተ ያልመረጣችሁኝ ይላል። እሱ ነው መረጠን፣ እሱ ነው ወደደን። ፍቅሩ በምን ይለካልና ክብር ሁሉ ተጠቅልሎ ለአብ ለወልድ ለመንፈስ ቅዱስ ለአንድ አምላክ ይሁን እላለሁ። ተባረክ ኤርምዬ። ስላንተ ሲያስብ ነበርና ቅድም ቤካ ቤት እነ ዳጊ እነ ቤካ ቤት ገብቼ ስላንተ ዝም ብዬ ሳስብ ነበርና ኤርሚ በጣም ከ10 ዓመት ጀምሮ ነው የሚያውቅና እግዚአብሔር ስላንተ እግዚአብሔር እንጂ ጋር ያመሰግናለሁ። ለዚህ ነው ገባው ተተኪ አፍርቲያል እግዚአብሔር በእውነት ነው የምልህ የሚገርም የሚደነቅባችሁ ልጆች አፍርቲያልና ያስብ ነበር። ቤካ ቤት ቅድም አወራለሁ ብዬ ገብቼ ነበርና የሚደነቅ ቸርች ውስጥም ተተኪ እንደዚህ ተተኪ አይቼ አላውቅምና በእውነት በፌስቡክ ላይና በዩቲዩብ ላይ ስታገለግል ነበር። ተተኪ እንዴት እሳት የሆኑ ወንድሞች አፍርተያልና ስላንተ እግዚአብሔርን አመሰግናለሁ ወንድሜ። ለዳጊ የመሰሉ ተተኪ ቤካ የመሰሉ ዳንኤል የመሰሉ እነ ዳንኤልማ እነ ብሩክ ኧረ ስንቱን ላውራ እነ ቢኒ ሳውዝ አፍሪካ እነ ቢኒ ለንደን ኧረ በኢየሱስ ክርስቶስ በእውነት ዝም ብዬ ሳስብ ነበርና ተተኪ አፍርተያል ኤርምዬ። በእውነት ክብር ሁሉ ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ ይሁን። በጣም ነው ደስ አለኝ፣ በጣም ነው ደስ አለኝ በእውነት ክብሩን እግዚአብሔር ሰደው እና ተባረኩ ወንድሞቼ። የጌታ ፍቅር ሁሉ ጊዜ ትኩስ ነው፣ ያሳብዳል። የጌታ ፍቅር አንዳንዴ በምን ቋንቋ እንደሚገልጥ ግራ ይገባኛልና እንዴት ነው ወደደኝ የሚወደድ ሰው አይደለሁምና ብቻ ክብር እግዚአብሔር። ሌላ ጊዜ ምስክር ብታዘጋጅልኝ በእውነት ነው የምልህ ደስ ይለኛልና ክብር ሁሉ ለእግዚአብሔር ይሁን፣ ተጠቅሎ ለጌታ ይሁንና ተባረኩ ወገኖቼ። በጣም እግዚአብሔር ይባርካችሁ። ኤርምዬ ተባረክ። በእውነት ስላንተ እግዚአብሔርን አመሰግናለሁ። በአንተ ላይ የምሰራ እግዚአብሔር በእውነት ድንቅ ነገር እያደረገ ነው። የሚገርም እኮ ነው። አንተ ገብተህ ብትሰማ እኮ በጌታ በኢየሱስ ክርስቶስ እግዚአብሔር ተተኪ አፍርተያልና በአንተ ተጠቅሞ ክብሩን እግዚአብሔር ይውሰድ። በኢየሱስ ስም ተባረክ። ጨርሻለሁ ወንድሞች፣ ተባረኩ። ለጌታ ክብር ይሁን። ወንድሞችን እግዚአብሔር ስለሰጣቸው ጸጋ ስለሚያገለግሉ ሁላችንም እንደተሰጠን ጥበብና ጸጋ መጠን የምናገለግለው ክብር ለበጉ ይሁን፣ ለኢየሱስ ክርስቶስ ለአዳኛችን፣ ለንጉሳችን፣ ለአምላካችን፣ ለአባታችን ለሱ ይሆንለት። እግዚአብሔር ይባረክ። እሺ ቤኪ ሆስቱ ራስክ ሆስቱ ኦኬ። ወንድምነት እስኪመጣ ድረስ እንቀጥል። ከዛ ወንድምነት ካለ ወይኔ የሰላም በይን
እሺ ሰላም ኤርሚዬ፣ ዳጊ፣ ኤዱ፣ ፋሪስ፣ ዳንዬ፣ ኤፍሬም እዚህ ያላችሁ ሁላችሁም ወገኖች ታች ያላችሁ ሁሉ የጌታ ጸጋና ሰላም ይብዛላችሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። በጣም ደስ ብሎኛል። ኤርሚዬ ናፍቀኸኝ ነበር፣ ሰሞኑን አልገባሁም አላየሁም እና ጌታ ኢየሱስ ጸጋውን ያብዛልህ። በእውነት ሁላችሁም እዚህ ያላችሁ ከኤርሚ ጋር የምታገለግሉ የእግዚአብሔር ጸጋ በስቶላችኋል፣ አሁንም ይጨምርላችሁ። ዳግዬ በእውነት በጣም ነው የምወድህ። በእውነት ስለ ትጋትህ እግዚአብሔርን አመሰግናለሁ። ሁላችሁም በዚህ የምታገለግሉ ሁላችሁም እግዚአብሔር ይባርካችሁ ማለት ትፈልጋለሁ። ተባረኩልኝ። ለመጸለይ ጊዜ ሲኖር ጸልያለሁ። ተቻለሽ ወይንዬ ጸልይ። እዛ ዳግሻ የሚችል ከሆነ ይናገርና ዳንዬ ሲመለስ ልጆቹን ድሮፕ አድርጎ እሱ ጋር እንቀጥላለን። እኔም አለሁ እዛው እና ጸልይ በልብሽ ያለውን። ወይንዬ ተባረኪ። ሃሌሉያ። ኢየሱስ ጌታ ነው። ሃሌሉያ። ኢየሱስ ክርስቶስ ትላንትናም ዛሬም ለዘላለም ያው ነው። በማይለወጥ ፍቅር ወዶናል። ሃሌሉያ። በሱ ፍቅር ስጋት የለንም። በፍጹም ስጋት የለብንም። ይለወጥብናል ብለን አንፈራም፣ አንሰጋም። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል። አልሰጋም፣ በዚህ ደስ ይለኛል። ነፍስ እስከ መስጠት ድረስ በዘላለም መውደድ ወዶኛል፣ በዘላለም መውደድ ወዶኛል። ፍቅሩ ይቀንሳል ብዬ አልሰጋም፣ በዚህ ደስ ይለኛል። አልሰጋም፣ በዚህ ደስ ይለኛል። ለዘላለም ነው፣ ለዘላለም ነው፣ ለዘላለም ነው፣ ለዘላለም ነው። ሲወድ ጌታ እስከ መስቀል ነው። ሲወድ ጌታ እስከ መስቀል ነው። ሲወድ ጌታ ላይ ጥላ ነው። ሲወድ ጌታ ላይ ጥላ ነው። ኦ ሃሌሉያ፣ ሃሌሉያ። ኢየሱስ የአባቶቻችን አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ እግዚአብሔር አምላካችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ስለዚህ ጠዋት እግዚአብሔር ሆይ ስለዚህ አዲስ ቀን እግዚአብሔር የዘላለም አባት እናመሰግንሃለን። በዕድሜያችን ላይ እግዚአብሔር ሆይ ስለተጨመረችው ስለዚች አዲስ ቀን እናመሰግንሃለን። ምሕረትህ ስለበዛልን፣ ቸርነትህ ስለበዛልን፣ በጎነትህ ስለበዛልን እግዚአብሔር የዘላለም አምላክ ምሕረትህ ማለዳ ማለዳ
አዲስ ነው፣ ታማኝነትህም ብዙ ነው። እግዚአብሔር ሆይ እናመሰግንሃለን። ታማኝ ሆነህ አግኝተናል። እግዚአብሔር ሆይ እንደ ቃልህ ለእኛ ተገኝተህልናል። እግዚአብሔር የዘላለም አባት በኢየሱስ ክርስቶስ ስም እግዚአብሔር ሆይ በቤት ያጣነው የለም። አንተ ረፍታችን ነህ፣ አንተ ሰላማችን ነህ። እግዚአብሔር የዘላለም አባት አንተ የህይወት እንጀራ ነህ። እግዚአብሔር ሆይ በታመምን ጊዜ ፈውሳችን ነህ። እግዚአብሔር የዘላለም አባት ግራ በገባን ጊዜ መፍትሄ ካንተ ዘንድ አግኝተናል። እግዚአብሔር ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። ታማኝነትን በህይወታችን ድንቅ አድርገህ ስለገለጥከው፣ በጎነትን ስለገለጥከው እግዚአብሔር ሆይ ሁል ጊዜ እግዚአብሔር ሆይ በአብሮነት ስላስደነቅከን እግዚአብሔር የዘላለም አባት የማይገባንን እኛን ታናናሾችን ልጆቼ ብለህ ልትጠራን ስላላፈርክብን እግዚአብሔር የዘላለም አባት በእውነት እናመሰግንሃለን። የተገባን አልነበርንም። እግዚአብሔር ሆይ ታናናሾች ነበርን፣ እረኞች ነበርን፣ በሰው የማንሞላ ነበርን። እግዚአብሔር የዘላለም አባት የተገባቸው ብዙ ጠቢባን ነበሩ ጌታ ሆይ። ነገር ግን እግዚአብሔር የለዓለምን ጠቢባን ታላላቆች ታሳፍር ዘንድ እኛን መርጠሃልና እናመሰግንሃለን። አባ ከፍ እናደርግሃለን። ውለታን አልረሳንም። እግዚአብሔር ሆይ ዘመን ስለተቆጠረ በቤት ስላረጀን እግዚአብሔር ሆይ እድሜያችን ስለሄደ በቤት ስለቆየን እግዚአብሔር የዘላለም ቅዱስ በእውነት ውለታን አልረሳነውም። ያደረክልንን እርቃንህን የሞትክልንን አልረሳንም። በዚህ ፍቅር ውስጣችን ተቀጣጥሏል። እግዚአብሔር ሆይ ዛሬም ትኩስ ነው። እግዚአብሔር ሆይ ዛሬም ለጋ ነው። ይሄ ፍቅር የተወደድንበት ፍቅር እግዚአብሔር የዘላለም ቅዱስ ዛሬም ትኩስ ነው። እናመሰግናለን። ዛሬም የምንጓደደው በአንተ ፍቅር ነው፣ በመስቀል ስራ ነው። እግዚአብሔር ሆይ ወንድሞቼ እግዚአብሔር ሆይ 24 ሰዓት እግዚአብሔር የዘላለም ቅዱስ ሰባቱንም ቀን እግዚአብሔር ሆይ በፊት ያልታጡት የሚያገለግሉት የሚጮሁት እግዚአብሔር ሆይ በብዙ ስድብ በብዙ እግዚአብሔር ሆይ አቤቱ ንቀት እግዚአብሔር ሆይ የሚወርድባቸው ንቀት እግዚአብሔር ሆይ ከዚህ ፍቅር የተነሳ ነው የገባባቸው ፍቅር በእነሱ ውስጥ የፈሰሰው ፍቅር እግዚአብሔር ሆይ በልባቸው የፈሰሰው ፍቅር ነው አላስቀምጥ ያላቸው። እግዚአብሔር ሆይ አመሰግናለሁ ስለተገለጠው ፍቅር በመስቀል ላይ ስለተገለጠው ስለዚህ ድንቅ ፍቅር አመሰግናለሁ። እግዚአብሔር የዘላለም ቅዱስ እባክህን እለምንሃለሁ፣ ሁሌም እንደምለምንህ እለምንሃለሁ አባ በኢየሱስ ክርስቶስ ስም የወገኔ ጩኸት እግዚአብሔር ሆይ ስፍራን ያግኝ። እግዚአብሔር የዘላለም አባት በኢየሱስ ክርስቶስ ስም በዚህ ስፍራ እየመጡ የሚሰሙ ለፍርድ እንዳይሆንባቸው እግዚአብሔር ሆይ ሙግቱ ክርክሩ እግዚአብሔር ሆይ ይሄ ሁሉ እግዚአብሔር የዘላለም አባት ቃል እግዚአብሔር ሆይ ለፍርድ እንዳይሆን እግዚአብሔር ሆይ ለመዳን እንዲሆንላቸው በኢየሱስ ክርስቶስ ስም ነፍሳቸውን እንድትታደግ እግዚአብሔር የዘላለም አባት ልባቸውን ለቃልህ እንድታዘነብል እንድትከፍት ጌታ የዘላለም ቅዱስ በኢየሱስ ክርስቶስ ስም እግዚአብሔር የዘላለም አባት አቤቱ የቀና ነው ላንተ እንደሆነ እንዲያውቁ እግዚአብሔር የዘላለም አባት የሚቆጨ ለነፍሳቸው እንደሆነ እንዲያውቁ ይህንን መረዳት እንድትሰጣቸው እግዚአብሔር ሆይ በማስተዋል እንዲሰሙ እባክህ ልባቸውን እንድትከፍት በጌታ በኢየሱስ ክርስቶስ ስም ለመሳደብ መጥተው እግዚአብሔር ሆይ ልባቸው ቀንቶ እንዲተርፉ ማምለጥ እንዲሆንላቸው እግዚአብሔር የዘላለም ቅዱስ እለምንሃለሁ በኢየሱስ ክርስቶስ ስም አቤቱ ለጥፋት እንዳይሆን እግዚአብሔር ሆይ የሰሙት ቃል ለፍርድ እንዳይሆንባቸው ይልቁን ለመዳን እንዲሆንላቸው በክርስቶስ ኢየሱስ ስም እንጸልያለን። እግዚአብሔር የዘላለም አባት በዚህ የሚያገለግሉ ባሪያዎችህን ባርክ። እግዚአብሔር ሆይ ቤታቸውን ባርክ፣ ጓዳቸውን ባርክ፣ ኑሯቸውን ባርክ፣ ስራቸውን ባርክ። እግዚአብሔር የዘላለም አባት እየሰሩ እየሮጡ የሚያገለግሉ እግዚአብሔር ሆይ ስራቸው ይባረክ። እግዚአብሔር የዘላለም አባት በኢየሱስ ክርስቶስ ስም ያለ ስራ እግዚአብሔር የዘላለም ቅዱስ ደግሞ ጌታ ሆይ
ብርቱ ስራ አድርጎ እግዚአብሔር ሆይ በፊት የሚተጋውን ኤርምዬን እግዚአብሔር የዘላለም አባት በኢየሱስ ክርስቶስ ቤቱን እንድትባርክ እንጸልያለን። ልጆቹን እንድትባርክ በጤንነት እንድትባርከው የሰማይ ደጆች እንዲከፈቱለት ጓዳው እንዲባረክ እግዚአብሔር የዘላለም አባት በኢየሱስ ክርስቶስ ስም የኔ የሚለው ሁሉ እንዲባረክ እንጸልያለን። የሰማይ አምላክ እግዚአብሔር በኢየሱስ ክርስቶስ ስም አንዳችን እንዳይጎልበት እጸልያለሁ። ጌታ ሆይ በኢየሱስ ክርስቶስ ስም እግዚአብሔር የዘላለም ቅዱስ ሁሉን ንቋልና ስለ ወንጌል እግዚአብሔር ሆይ ሁሉን ንቋልና አባ ለምንሃለሁ። እግዚአብሔር የዘላለም አባት የጉብዝናውን ወራት የወጣትነቱን ወራት እግዚአብሔር ሆይ ዘመኑን ሁሉ ላንተ ሰጥቷልና ገንዘብ በሚሰራበት ምድር እግዚአብሔር ሆይ ከተሰራ እግዚአብሔር ሆይ ብዙ በሚገኝበት ምድር እግዚአብሔር ስለ ወንጌል ብሎ ሁሉን ንቋልና ቤቱን በበረከት እንድትሞላ እግዚአብሔር ሆይ አንተ ፈንድ እንድትለቅለት እግዚአብሔር ሆይ መተዳደሪያውን አንተ እግዚአብሔር ሆይ እንድትባርክ እግዚአብሔር ሆይ ላቸዋልና በጌታ በኢየሱስ ክርስቶስ ስም ባንተ ደም የተሸፈኑ ይሆኑ። እግዚአብሔር ሆይ ቅጥር ሁናቸው፣ አሳድጋቸው በቤትህ እግዚአብሔር ሆይ አቤቱ ስር ሰደው ይደጉ። እግዚአብሔር የዘላለም ቅዱስ እናመሰግናለን። በዚህ ስፍራ ስለፈሰሰው እንባ ስለፈሰሰው ጸጋ እየፈሰሰ ስላለው ጸጋ እግዚአብሔር ሆይ አመሰግንሃለሁ። ስለ ኤርምዬ አመሰግንሃለሁ። እግዚአብሔር ከፍ ከፍ በል እግዚአብሔር ሆይ በሱ ደግሞ ያስቀመጥከው ይሄ ትልቅ ራእይ ዳር ስለሚደርስ ተመስገን። ሁሉን ስታደርግ ክብሩ ላንተ ይሁን። በመጣ ጊዜ ወደ ቤቱ በመጣ ጊዜ እግዚአብሔር ሆይ አቤቱ ክብሩን ላንተ ይሁን። ክብር መልሰን ላንተ እንሰጣለን። እግዚአብሔር ሆይ ጥያቄው በተመለሰ ጊዜ ክብር ላንተ እናመጣለን። ጌታ ሆይ እናመሰግንሃለን። እነሆ ይህንን ደግሞ የዚህን ቀን መርሃ ግብር ባርክ እግዚአብሔር የዘላለም አባት በኢየሱስ ክርስቶስ ስም እግዚአብሔር ሆይ ለፍሬ በለው። በኢየሱስ ክርስቶስ ስም ለመዳን ይሁን። ሙግቱ ክርክሩ እግዚአብሔር ሆይ ለማምለጥ ይሁን። ሁሉን ታደርግ ዘንድ ቻይነህና እናመሰግንሃለን። እግዚአብሔር ሆይ ሁሉን ለአንተ አደራ አሳልፈን ሰጠን። በኢየሱስ ክርስቶስ ጌታ ስም አሜን። ተባረኩልኝ። ይቅርታ አስረዝሜ ከሆነ ኤርምዬ። ተባረኪ ወይንዬ። ጸሎት ረዘም አይባልም። በጣም ደስ የሚል ነው። ጸጋ ይብዛልሽ። ተባረኪ እህቴ። አብዛኛው እዚህ ያለ ሰው በብዙ ስለተናገረ ማለት ነው። ሌላ ሰው ካለ እታች ምለዋለኝ ብሎ የሚል ሰው ካለ ሰው አስወርድላችኋለሁ ከዚህ። ኤርምዬ እኔ ታች ልሆን። ተባረክ። እሺ ቴንክ ዩ ወይንዬ፣ ተባረኪ። ኤድዬም ሌሊት ስለሆነ አንቺ ጋር ተኝ፣ ላስወርድሽ ነው። ኦኬ እሺ አንቺው ኦኬ ሰላም ኤርምዬ፣ ወገኖች ሁሉ እንዴት ናችሁ? ደህና ነኝ። እኔም ለሚገለገሉት ቦታ እንድተውላችሁ አንድ ነገር ብዬ ልውረድ። እግዚአብሔር በስራ ላይ ነው። ምክንያቱም በዘመናት ሁሉ በእርግጥ እግዚአብሔር ሁልጊዜም በስራ ላይ ነው። ስራውን አቋርጦ አያውቅም። ግን አሁን ያለንበት ዘመን ከመቼውም በላይ እግዚአብሔር በኃይል በብርታት እየሰራ ያለበት ጊዜ ነው እና ኤርምዬ ባለፈው የዛሬ ወር አካባቢ ይሆናል አንድ መልእክት ልኬልህ ነበረ እና የሰሞኑ ሁኔታ በጣም አስገርሞኛል። የገረመኝ ምንድን ነው? ሙሉ መልእክቱን እዚህ ላይ አልናገርም። ያው መልእክቱን አንተ ታየዋለህ አይተኸውም ይሆናል እና ከሆኑ ሰዎች የሆነ ነገር እየተቀበልክ በህልሜ ነው የሚያየሁት። በጣም ነው ማስታወሰው። እየተቀበልክ እያመጡ ይሰጡሃል። አጨርሽው በቀኝ አልጨርሰው እየተቀበልክ ስትጥል አይቼ ነበር እና ይሄ ጅማሬ ነው። ምንም ጥርጥር የለም፣ ጅማሬ ነው። ገና በጣም ብዙ እግዚአብሔር የሚሰራው ነገር አለ። እግዚአብሔር የሚያደርገው
ታላቅ ነገር ከፊታችን አለ። በጸሎት ግን መበርታት አለብን። ምክንያቱም የቅዱሳን ጸሎት በስራዋ እጅግ ኃይልን ታደርጋለች ይላል የእግዚአብሔር ቃል። ስለዚህ ቅዱሳኖች በሙሉ በብርታት በጸሎት፣ ምክንያቱም ብዙ ያልዳኑ ቤተሰቦች አሉን በየቤታችን፣ እናቶቻችን፣ አባቶቻችን፣ ወንድም እህቶቻችን። ስለዚህ ፋይት ማድረግ ያለብን እኛ ነን ለነሱ። ማንም ፋይት ሊያደርግላቸው አይችልም። በጸሎት ከሁሉም ነገር በላይ በእውነት ነው የምላችሁ ጸሎት ኃይል አለው፣ በጣም እጅግ ኃይል አለው እና እየተጋደልን እግዚአብሔር የጀመረውን ስራ ይሄ አሁን በኤርሚ ኃይል ሆነ ማለት አይደለም፣ ግን እግዚአብሔር ይጠቀምበታል። እግዚአብሔር በሱ ላይ ታላቅ ስራ አለው፣ ገና ይሰራል። ስለዚህ እየበረታን እንድንጸልይ እንድንደግፈው። ፔጁም ደግሞ በጣም ሁልጊዜ ይናገራል፣ ፈተና አለበት። አሁንም በጸሎት ምክንያቱም ወደዚህ ፔጅ የሚያዩ አይኖች፣ የሚዘረጉ እጆች የታሰሩ እንዲሆኑ እኛ እግዚአብሔር ኃይልና ብርታት ፓወር ሰጥቶናል። የጸሎት ፓወር፣ የቅዱሳን ጸሎት። ስለዚህ እንዲሁ አይደለም። የእግዚአብሔር ቃል ቃሉን የሚፈጽም አምላክ ነው። በጠላት ኃይል ሁሉ ላይ ስልጣን አለ፣ በሁሉም ላይ። ይህም ፔጅ ሊያዘጋ የሚመጣ ጠላት አለ። አዎ አለ፣ ስልጣን አለ። የእግዚአብሔር ቃል ነው የሚለው እባቡን ጊንጡን እንረግጥ ዘንድ በጠላት ኃይል ሁሉ ላይ እግዚአብሔር ስልጣን ሰጥቶናል። ስለዚህ የተጀመረው ስራ ታላቅ ነው። አብረው የሚያገለግሉም እግዚአብሔር አምላክ አብዝቶ ይባርካቸው። ወንድሞቻችንን በጣም እጸልይላቸዋለሁ፣ ሁሌ ያስባቸዋለሁ እና ይሄ ጅማሬ ነው። በዚህ ደስ አይለንም። ገና እግዚአብሔር ይቀጥላል። የሚሰራው ታላላቅ ነገሮች አሉና ራሳችንን እናዘጋጅኛ፣ እየጸለይን እየበረታን በእግዚአብሔር ፊት እየወደቅን ጾም ጸሎትም ካስፈለገ ጾም ጸሎት እየያዝን የኤርሚንም አገልግሎት እየደገፍን ልናበረታው ይገባል። ኤርሚን እጆቹን ልንደግፍ ይገባል። ወንድሞቻችን አብረው እኔ በጣም ይገርመኛል። እንዲህ በጣም ረጅም ሰዓት ሲያወሩ እንዴት ነው እስኪ ያስቡት። ሁላችን ከልጆቻችን ጋር እንኳ 5 ደቂቃ 10 ደቂቃ ተነጋግረን ተጨቃጭቀን ድክም ነው የሚለን። ግን ይሄ የእግዚአብሔር ጸጋ ስለተሰጣቸው ይጮሃሉ፣ ይወጣሉ፣ ይወርዳሉ። ይሄ ሁሉ ደግሞ የሰዎችን ህይወት ለማዳን ነው። ሌላ ምንም የሚያተርፉት የሚያመጡት ነገር የላቸውም ለራሳቸው። ስለዚህ ዋናው የኛ በጸሎት መደገፍ፣ ጸሎት ኃይል አለውና እችን ለማለት ነው የፈለግኩት። እግዚአብሔር አምላክ አብዝቶ ይባርካችሁ። ዳጊዬም ጌታ ይባርክ። ዳኒም በጣም ነው የምጸልይላችሁ። አብራችሁ ለምታገለግሉት ሁሉ እግዚአብሔር ይባርካችሁ። ዳጊዬ ከቻልክ ፎሎ ባክ መልስልኝ እፈልግሃለሁ። አንተንም ጌታ ኢየሱስ ይባርካችሁ። ዘመናችሁ ሁሉ የተባረከ ይሁን። አይዟችሁ። በጸሎት እየደገፍናችሁ ነው። ከእናንተ ጋር እናገለግላለን። ኢየሱስ ጌታ ነው። ይባርካችሁ በሁሉ ነገር። ታቾኛ ያገለግላለሁ። ኤርሚ ጌታ ይባርክ። ቴንክ ዩ አንቺ ተባረኪ። አንደኛው መልእክትሽን በዚህ ሰሞን እያስታወስኩት ነበር። በሁለት እጄ በእርግጄ የገባሁበት የነገርሽኝን እያሰብኩት ነበረና ጌታ እግዚአብሔር ይባረክ። በዚህ 2 እና 3 ቀን ውስጥ እያሰብኩት ነበር እሱ መልእክት። ተባረኪ አንቺ ጸልይልኝ። ጌታ የሚናገርሽን እንዳትደብቂ። አልደብቅም። በጣም ብዙ እህቶች ያላችሁ እዚህ፣ በጣም ብዙ እህቶች የምትጸልዩ እንደሷ ብዙ ጌታ የሚናገራቸው ወንድሞችና እህቶች ማለት ነው። ስንት ሰው እስቲ ይሄን ጥያቄ ሲል ጠይቃለሁ። በድጋሚ ብዙ ጊዜ ጠይቃለሁ። አንዳንድ ጊዜ ብዙ ጊዜ ሳይሆን አንዳንድ ጊዜ ጠይቃለሁ። ስንት ሰው ከጌታ መልእክት ለሰው እየሰጣችሁ ሰውን ፈርታችሁ መልእክቱን ታስቀምጣላችሁ? እግዚአብሔር ያሳያችሁን ነገር ለመናገር መልእክቱ ከእግዚአብሔር ዘንድ ነው፣ ግን ፈርታችሁ የተቀመጣችሁ 7 ቁጥር ሲጻፉልኝ አስቀድሜ ግን ልንገራችሁ፣ እንደናንተ ሰዎች ባለ ዕዳ የለም። በእውነት ነው ብዬ የምላችሁ፣ እግዚአብሔር ይጠይቃችኋል። በጣም ባለ ዕዳ ናችሁ፣ በጣም በደለኞችም ናችሁ። ታውቃላችሁ አይደለ? ይሄንን
ደጋግሜ ነግሬያለሁ። መልእክቱ እግዚአብሔር ከሆነ ያሳየህ፣ ለምንድን ነው ደብቃችሁ የምታስቀምጡት? ምን ማለት እንደሆነ ተገብቷችኋል ወገኖች? ያው የራስ ጉዳይ ነው፣ ያልናገርም በሌላ ሰው ከተናገር ተናገር እያላችሁት ነው እግዚአብሔርን። አይመለከተኝም፣ እኔ አንተን መልእክት ለማድረስ አይመለከተኝም ብሎ ሰው ከባልንጀራው ጋር እንደሚያወራ ልክ እንደዛ እግዚአብሔርን እያቃለላችሁት እንደሆነ ልነግራችሁ እወዳለሁ። በጣም እግዚአብሔር እኮ አወራህ ብራዘር፣ እግዚአብሔር ነገረህ እኮ ብራዘር። አንተ ህልም ላልም ብለህ ተኝተህ አይደለም ያየው። እግዚአብሔር ይናገራል በሰዎችም በኩል በአንድም በሌላ መንገድ ይናገራል። ለምን ደግሞ መልእክት አይታችሁ ማትናገሩት? የፈለገ የሚያስፈራ እንኳን ቢሆን ወንድሜ ይሄን ያየሁትኝ ከጌታ ነው። ከጌታ መሆኑን አለመሆኑን ከፈለክ እንደ እግዚአብሔር ቃል መርምረህ ወይ ጸልየህ ማወቅ ትችላለህ። ግን እግዚአብሔር እንደዚህ አሳይቶኛል፣ ልነግርህ እወዳለሁ። ከተቀበልክም እሰየው፣ ካልተቀበልክም ግን እሰየው። መልእክቱን ግን እኔ እናገራለሁ ብላችሁ አድርሱ። ለምን ባለ ዕዳ ትሆናላችሁ? እሺ አሁንም አንድ ጥያቄ ልጠይቃችሁ በታማኝነት ከእግዚአብሔር ዘንድ በህልም ለአገልጋይ ወይ ለሰዎች ተናግሯችሁ ያን ሰው ሳትነግሩት ወይ ያችን ሴት ሳትነግሯት ከዚህ ዓለም በሞት የተለዩ ሰዎች ምናልባት ነግራችኋቸው ቢሆን ኖሮ ንስሐ ገብተው ተመልሰው እድሜያቸው ሊቀጥል የሚችል የነበሩ ሰዎች ስንት ሰዎች አላችሁ? ሳትነግሯቸው ልትነግሯቸው እየተገባ ውስጣችሁ ንገራት፣ ንገሪው፣ ንገረው እያለ እየነገረ ሳትነግሩ በስጋ ሰዎች የሞቱ ወደ ጌታ የሄዱ ስንቶች አላችሁ? መልእክቱን ሳትነግሩ ስንት ሰዎች አላችሁ? 77 ቁጥር ሲጻፉ መልእክት ከጌታ ዘንድ ለዛ ሰው ጌታ ሳይቷችሁ ተናግሯችሁ ሳትነግሩት የሞተ ሳትነግሯት የሞተች ዳና፣ ኤልሳ፣ እንዴት ልብ ይሰብራል። ገመችስ ወርቅነሽ ነው። ወርቅነሽ 4 ሰው ምን ይባላል? አሁን ወንድሞች እናቶች ተከተል ያውና ገስት ልኬላለሁ። ኤርሚላ አንተ አይቼ ነበር። ታዲያ እኔ ቤት መጥቻ ነገር ያያችሁትን እኮ ተናገሩ ወንድሞች፣ ተናገሩ። እና ልብ በሉ እነኚህ ሰዎች ሳትነግራቸው ባለ ዕዳ ናችሁ። ምን አለበት ነግሬያት ቢሆን ምን አለበት ነግሬው ቢሆን ብሎ የሚል ጸጸት፣ የዘላለም ጸጸት ማለት ነው። እሺ ተከተል ነው ታከተል ተከተል ነው። አንተማ እንኳን ህልም ትናገራለህ፣ መለከትም ቢነፋ አትሰማም እንደሚባለው አይነት ሆነ ማለት ነው። እዚህም ገብተህ እኔን አልሰማህም እንኳን ጌታን። እሺ በቃ ቴንክ ዩ ሳራ ማነው? ሰርኬ
ሰርካለ ኤርሚዬ እንዴት አላችሁ? ሁሉ መልካም? ሰርክዬ ከአዲስ አበባ አዎ ኤርሚዬ እንዴት አለ? የላፍቷ ሰርኪ የጎፋ እንዴት አለ ኤርሚዬ? ደህና ነኝ ጌታ ይመስገን። እንዴት ናቸው? እግዚአብሔር ይባረክ። ከረጅም ጊዜ በኋላ ነው ገስት የገባሁት፣ ግን ያው አይሃለሁ። ሰሞኑን ግን በጣም ጌታን ሳመሰግን ነበር። እውነት ነው። አዎ ጠፍቻለሁ ኤርሚዬ፣ ቤተሰብ ሁሉ ጠፍቻለሁ። በሎዚም በኩል ያልኩኛል። ሁሉ ሰላም ኤርሚዬ፣ ጌታ ይባረክ። አሜን። መናገር ውስጤ በጣም ስለፈለገ ነው ዛሬ ላኩልህና ሰሞኑን ያው በተፈጠረው ነገር እግዚአብሔር በጣም ከረጅም ከ10 ምናምን ዓመት በፊት ጌታ ሲናገር የነበረውን አስብ ነበርና እኛንም ሕያው ምስክር አድርጎ ስላቆመን እግዚአብሔርን በጣም እያመሰገንን ነበረ። ጌታ ይባረክ። የዛኔ ጌታ በጣም ይናገርህ ነበር። ጅራፍ አደርግሃለሁ ሲልህ፣ በእጅህ መጥረጊያ ሰጥቻለሁ ሲልህ በጣም ታስታውሳለህ። አትረሳም ብዬ በነበረን ህብረት ላይ ጌታ ብዙ ይናገርህ ነበረ። አዎ እግዚአብሔር ይባረክ። ጌታ እየተናገረውን ነው እያደረገ ያለው። አሁንም እግዚአብሔር አቅም ይሁንልህ። እግዚአብሔር ጸጋ ያብዛልህ። አንተንም አብረው የሚያገለግሉትን ሁሉ በጣም ደስ ብሎኛል ኤርሚዬ። ይሄንን ለማለት ነው የገባሁት። ያው እኛ ሕያው ምስክሮች ነን። ከመሬት የተነሳ ሳይሆን ከሰማይ የተሰጠህ አገልግሎት ነው። ስለአንተ ጌታን በጣም እንባርካለን። በጣም ደስ ብሎናል። ይሄ ጅማሬ ነው፣ ይቀጥላል። አሜን። ሰርክዬ አሜን። ተባረክ ኤርሚዬ። ሁላችሁም ጌታ ኢየሱስ ይባርካችሁ። የሰኞ የላፍቶ የሌላ አሉ የሙሉ ወንጌል ብቻ ነበረ እዛ የነበረው? አይ ከተለያየ ቸርች ነበረ። ከተለያየ ቸርች ነበረ። አዎ በዛም በነበረ ዲቤቶች ታስታውሳለህ አይደለ? በነበሩ ዲቤቶች ዲቤቶችን ጌታ ብዙዎችን ዛሬ በቤቱ ተክሏል። ጌታ ይባረክ። እንዲህ ሲታይ ቀላል ነገር ይመስላል ሚዲያ ላይ ሲጮህ፣ ነገር ግን እግዚአብሔር በስራ ላይ ነው። ስለአንተ ጌታን በጣም እንባርካለን። ጸጋ ይብዛልህ ኤርሚዬ፣ ቀጥል፣ በርታ። አሜን። እህታችን እንዳለችው እንጸልያለን። ተግዳሮት ይኖራል፣ ግን እንጸልያለን። ጌታ ጸጋና ሰላም ያብዛልህ። ሁላችሁም ተባረኩ፣ በዚህ የምትተጉ። አሜን። ተባረኪ ሰርክዬ። የሰጣችሁኝ ስጦታ መጽሐፍ ሁሌ የሰኞው የጸሎት ህብረት ስሄድ እንዴ እኮ ሳላቅ እኮ በቃ ቤተኛ እኮ ሆንኩኝ አይደል? እንዴት ነበር የመጣሁት? ከአስፋው ጋር ነበር የመጣችሁት መሰለኝ። አይ ቲንክ አስፋው ታስታውሰዋለህ። እግዚአብሔር ስለሱ በጣም ሲናገርህ ታስታውሳለህ አይደለ? ልክ ነው። እዛ አንቺ ቤት ነበር አይደል? ጸሎት ላይ ወደ ጌታ እንደሚሄድ ተናገርከው። ባትመለስ በደንብ እናስታውሳለን። ከክፉ ልምምድህ ባትመለስ የእግዚአብሔር እጅ በአንተ ላይ ትመጣለች ብለህ የተናገርከውን መልእክት በጣም ሁላችንንም በሰዓቱ አስደንግጦን ነበር። እግዚአብሔር ያው ጻድቅ ነው፣ ሚስጥርን የሚገልጥ ሰርክ የእሱን ጸሎት ጸለይ። እኔ ቤት ነበር። ኤርሚዬ እኔ ቤት ነበረ። በጣም እኮ ነው የሚገርመው። በጣም ጨፌ ዶንሳ ለኮንፈረንስ አብረን ሄደን 4 ቀን ነው ሙሉ ወንጌል ቤተክርስቲያን አብረን ልናገለግል ሄደን ከዛ በኋላ አላገኘሁትም። እውነት ነው። እኛም ከረጅም ጊዜ በኋላ ነው የሰማነው። ጠፍቶብን በኋላ ሰማን። ልክን አንቺ በጣም አትረሽም በጌታ በኢየሱስ ስም። አረሳም ኤርሚዬ። ጌታ ቸር አይደለ? ብዙ አሳልፈውን እኮ ነው ዛሬ ላይ የቆምነው። በጣም ሰርኪ። ለጌታ ክብር ይሁን። እዛ የነበራችሁ እህቶች ወገኖች አለ። ግን ህብረቱ የጸሎት ህብረት አሁን ህብረቱ ወደ ቸርች አድጓል። ሁላችንም ሌላ አርብ ህብረት መስርተናል። አሁን የጸሎት ህብረት መልካም ስለሆነ አሁን ደግሞ አርባ እንጸልያለን። ብዙ እህቶች አለን። አዳር ፕሮግራሞች እንደድሮ አሉ። አሁን በኢትዮጵያ ውስጥ ወገኖች እስቲ አዳር ፕሮግራም ጸሎት ሄዳችሁ ብትካፈሉ እስኪ አንዳንድ ቁጥር ጻፉ እስኪ።
አለ ወይንዬ? አዎ እሺ። ኦኬ፣ እግዚአብሔር ይባረክ። አዳር ጸሎት ፕሮግራማ ካለ በጣም በእውነት እግዚአብሔር እንዴት እኮ ይናገር እንደነበርና የሌሊቱን ግርማ አሸንፎ የእግዚአብሔር ኃይል በቃ በጣም ዋፈን ነበር። የጸሎት ጉልበት በተለይ ማረሳው አዲስ አበባና የጸሎትን ህብረት አዳር ፕሮግራም ያየሁትኝ ቆይታ ባደረግኩባት ጊዜ ውስጥ ሐዋሳ ከተማ ላይ ያኔ ከባለቤቴ ጋር ተጋብተን ለሃኒሙን እዛ ሄደን አረታ ለሃኒሙን ሄደን የወንጌል ስርጭት ስጋ ግዛ ተብዬ ሚስቴ ባለችበት ነው የማወራቸው። አሁን የለችም ቤት ውስጥ፣ እሷ ባለችበት አወራቸዋለሁ። ከዚህ ቤትም አውርቻቸዋለሁ። እና አዳር ፕሮግራም ሐዋሳ ከተማ ውስጥ በጌታ በኢየሱስ ክርስቶስ እንዴት ደስ እንደሚለው እውነት ቴንክ ዩ ሎርድ። በእግዚአብሔር መንፈስ ምሪት የሚጸለይ ጸሎት የጌታ ድምፅ እንደ ቀላል ሰው ሲሰማው እንደ ቀላል ነገር የሚሰማው ኦኬ። መልእክት እንኳን ሲመጣ ብዙ ሰው ስለለመደ እንደ ቀላል ነገር በቃ እንደ ቀላል ነገር የሚሰማው። አሁን ብዙ ስለተለማመድን የትኛው የጌታ መልእክት መሆኑን የትኛው እንዳልሆነ በመንፈስ ካልተመራን በስተቀር አናውቀው። ኦኬ። አንድ ሰው ጸልይ ተብሎ እየጸለየ ያለው በፕሮግራም መካከል የሰራዊት ጌታ እግዚአብሔር እንደዚህ አይነት ነገር ያሳየኛል ብሎ በተናጥልም ይሁን በህብረት መልእክት ሲመጣ ብዙ ሰው ለምዷል። ወንድሞች እናቶች፣ አንድ ሰው በቅርብ ይነግረኝ ነበር ከኢትዮጵያ ማለት ነው። ተዚህ ላለ ኤርሚ አንዴ እንደዚህ አይነት ቦታ ላይ ተገናኝተን አለኝ። አልኩት እና በዛን ቀን እኮ እንደዚህ ብሎ እግዚአብሔር በአንተ በኩል ተናግሮ የነበረ እና እኔ በወቅቱ ምንም በቃ ዝም ብሎ ይሄ ልጅ ዝም ብሎ ነው የሚያወራው ምናምን ነገር ብዬ የማለት ያህል ነው የሰማው አለኝ። የጌታ መልእክት ነው ብለህ ስትለኝ እኔ ግን እንደዛ አልነበረም የተረዳኸው አለኝ። ግን እውነቱን ልንገርህ የጌታ መልእክት ነበር አለኝ። ለእኔ መልሶ ነው እንደገና የሚያስረዳኝ ማለት ነው። አየኔ በወቅቱ ሰማኝ ብዬ የጌታን መልእክት ነው የነገርኩት። ነገሩ ሰማም አልሰማም ይነገረዋል። እግዚአብሔር ከተናገረ እናገራለን፣ ካልተናገረ ደግሞ በቃ ዝም እንላለን። እና ዘግይቶ ነው አንዳንድ ሰው የሚገባው ወይ ብዙ ነገር ዳሜጅ ከሆነበት በኋላ በቃ ቀና ብሎ ሰው ኤርሚ ሰርክዬ ወይ እዚህ ጋር አንድ ነገር ልናገር። ይሄን ስትል ዘግይቶ ስትል ታስታውሳለህ? እዛ ጸሎት ላይ ስም መጥራት አልፈልግም፣ ግን ለአንድ ሰው በጣም እንዲህ መውረድ መውጣት ውስጥ ላለ ሰው ጌታ ይናገር ነበርና የዛኔ ጌታ ሲናገር ምን አለ? ይሄ እድል ከዚህ በኋላ አይሰጥህም፣ ግን ተሰብረህ ትመጣለህ፣ በዊልቸር ነው የምትመጣው ብሎ ጌታ ይናገረው ነበርና እንዲህም እንደዛው ሆኖ ያ ሰው ግን ተሰብሮ በደዌ በበሽታ ወደ ጌታ መጥቶ አሁን ወደ ጌታ ሄዷል። እና ያው እግዚአብሔር እንዳልከው ይናገራል፣ ግን መስማት ጸሎት ህብረቱ ላይ ነበር አይደል? እኛ ጋር ስንጸልይና በጣም ትዕቢተኛ ስለሆንክ ጌታ ሰብሮ ያመጣሃል ብለኸው እንደዛው ሆኗል። አሁን የተወሰነ ዓመታት ሆነ ወደ ጌታ ከሄደ እና እግዚአብሔር ይናገራል፣ ግን ጌታን አግኝቶ ነው ያለፈው። ለብዙዎች ወንጌል ሰብኮ ግን እግዚአብሔር የተናገረውን አድርጓል። አንቺ ቤት በነበረው ውይይት ውስጥ ነው አይደለ? አዎ። የአባቶች አምላክ ስትናገር ልቤን ልከኛ እንዳላረግ ጠብቀኝ።
ወንድሞች ፕሊስ በጌታ በማንም በኩል ይምጣ በማንም በኩል በተለይ በእግዚአብሔር ቤት ውስጥ ያለን የጌታን ድምፅ እና የሰውን ድምፅ ለይተን የማናቅ ሰዎች ሁሉን ነገር የሰው ነው ብለን ከንፈራችንን እያጣመምን በምናቀው በማቃት በሰርኪ በኩል በማቀው በዳጊ በኩል ሲናገር በቃ አውቃለሁ ምን አውቃታለሁ በቃ ሰርኪ አውቃታለሁ ዳጊንም ዘማሪ ዳጊንም አውቃለሁ አውቃታለሁ ሀናንም ብትሆን አውቃታለሁ ብሎ ከማለት ከመናቅ ውስጥ ወጣችሁ በእውነት የጌታ የሆነውንና ያልሆነውን እንድትለዩ በጌታ ፍቅር ጠይቃለሁ። እኔም እንድንለይ ማለት ነው። ፕሊስ ወንድሞች እናቶች፣ የጌታ ነገር አይቅለልብን ወንድሞች እናቶች። አናቀውም። እግዚአብሔር የቱ ጋር ምን እንደሚል አናቀውም። ቤቱ ጌታዬ ጌታ እኮ እጅግ እኮ ነው የሚያስፈራ ወንድሞች እናቶች። አባት ስለሆነን ሲናገር በቃ የሱን ድምፅ ከድምፆች መካከል ለይቶ ለማወቅ በጣም ነው የምትቸገረው። በቃ እንዴት ብለህ ትቀበላለህ? አንድን እረኛ ከሰፈር ላይ አንስቶ በዛ በኩል እግዚአብሔር ሊናገር ሲል እንዴት ብለህ ጌታ ካረዳ በስተቀር እንዴት ብለህ በቃ ምን አሁን ማንች የሆነች እኮ ኩሽና ውስጥ እኮ ስትሰራ የምትውል ድስት ስታጥ የምትውል ሴት እየሆነች ምናምን ነገር ብለህ ልትላት የምትችል ማለት ነው። አሁን ልክ እንደዛ የሆነች ማለት ነው። ግን ድስት አጠበች ማለት ብራዘር፣ እግዚአብሔር የልብ አምላክ ነው። የልብ አምላክ ነው። እህቶችና ወንድሞች፣ ጉዳዩ የድስት ማጠብና አለማጠብ አይደለም። ድስት ማጠብ ክብር ነው እና እህቶቻችን እናቶቻችን ለልጆቻቸውና ለቤተሰቦቻቸው ለባሎቻቸው ሴቶች የሚከፍሉትን ዋጋ ማንም አይከፍልም። ቅዱስ የእግዚአብሔር ልጅ ምስክር ነው። ግን በቃ ኩሽና በቃ ዝም ብሎ ማለት ምናምን ብሎ ያናንቃል። ዳዊት ምን አለ? እግዚአብሔር አምላክን እሰማዋለሁ፣ ሰላምን ለሕዝቡና ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱት ይናገራል ይላል። ይታችሁ ጉባኤ ውስጥ ባገለገልንበት ጊዜ ላይ የነበሩ አስተውለው የሚሰሙ ሰዎች ናቸው የሰሙት። አሁን ሰርኪ ያኔ አስተውላ ሰምታለች። ስለነዚህ ስለ ሁለት ሰዎች ማለት ነው። ሁለቱም ወደ ጌታ ሄዱ። ያኛው አገልጋይ ጨፌ ዶንሳ ካሴቱ አለ እኔ ጋር በትልቁ ምንድነው የሚባለው በሱ ላይ በባለፈውም እያሳየኋቸው ነበር። ጨፌ ዶንሳ ሙሉ ወንጌል ቤተክርስቲያን 5 ቀን ምናምን ነገር ኮንፈረንስ ተዘጋጅቶ ማለት ነው። አብረን አገልግለናል። ጌታዬ ሆይ ምሕረትን አድርግልን። አቤቱ ምሕረትን አድርግልን አባዬ። በአንተ ላይ አመፀኞች እንዳንሆን በድምፅህ ላይ እንዳናመፅ፣ አንተ ስትናገር ሰው እንደተናገረ አድርገን አቅልለን እንዳናይ። የምትናገረው በሰው አንደበት ነው። በሰው ቃል በኩል ትናገራለህ። የሟቹን ሞት አትፈቅድምና ተመልሳችሁ በሕይወት ኑሩ ብለህ ከአመፅ ጎዳናችን እንድንመለስ እድልን ትሰጣለህ። ትራራለህ። ልታሰነብተን ትነግረናለህ። እምቢ ካልን ግን ጌታዬ ሆይ አንተ ስትሰብር ለምን እንዲህ ታደርጋለህ ብሎ የሚል የለም። አንተ ስታስወግድ ማንም በአንተ ላይ ብሌም ሊያደርግህ የሚችል የለም። ትልቅ ነህ፣ የተፈራህ ነህ። አመፃችንን ጌታ ሆይ ይቅር በለን። አመፄን ይቅር በለኝ። በድምፅህ ላይ በራእይህ ላይ አንተ ስትናገር ሰምቼ ባላስተዋልኩት ሰምተን ባላስተዋል ነው ልባችንን ልከኞች ባደረግንበት የአንተን ድምፅ የሰው ድምፅ ነው ብለን
ሰውየውን ከማወቃችን ወይ ሴትየዋን ከማወቃችን የተነሳ ለሴትየዋ ባለን እውቀት ወይ ለሰውየው ባለን እውቀት ለነሱ ካለን ንቀት ከእውቀታቸው ልቀት የተነሳ ያላቸውን እውቀትና ያላቸውን የለበሱትን አለባበስ አይተን ለነሱ ካለን ንቀት የተነሳ ድምፅህን በነሱ በኩል ስታመጣ ለነሱ ባሳየነው ንቀት ድምፅህን በነሱም በኩል ሲመጣ እንደናቅ ነው። እንደዛ ያላደረክብን እግዚአብሔር ታጋሽ ስለሆንክ ነው። ማሪ እግዚአብሔር ብዙዎች ሳያስተውሉ ዘመናቸው አጭር እየሆነ መኖር እየቻሉ ማለት ነው። በትንሿ ስብሰባችን ውስጥ 2-3 ሆነን ስንጸልይ እርቦን ጠምቶን ደክሞን የተፈጫጨቀ ልብስ ለብሰን ሰው ፊት ሊያቆመን የማይችል አለባበስ ለብሰን በውስጣችን ግን አምላክ እንዳለ በውስጣችን ግን ጌታ እንደሚናገር ያላስተዋሉ በእንባ በጩኸት ነግረናቸው አልሰማ ብለው የዘመናቸው ቁጥር ሲገታ ስንቶቹን አይቻለ ወንድሞች እናቶች። እኔም የሰነበትኩት የጌታ ምሕረት በዝቶልኝ እንጂ ከሌሎች ይልቅ የተሻለ ጽድቅ ስላለኝ አይደለም። ግን ጌታ ይናገራል ወንድሞች እናቶች፣ በጣም ነው የሚናገረው። ለእግዚአብሔር ድምፅ በጣም ሴንሲቲቭ ሁኑ። በጣም ወንድሞች እናቶቼ፣ በጸጋ ስጦታ ላይ የቀለዱ ብዙዎች ሲሰበሩ አይቻለሁ። ዛሬ በመቃብራቸው ላይ ዛፍ በቅሏል። መኖር እየቻሉ አማረልን ብለው በእግዚአብሔር መንፈስ ቅዱስ ላይ የተላገዱ በጸጋ ስጦታ ላይ ያሾፉ የቀለዱ ሕያው ጌታ እግዚአብሔር ምስክር ነው። አሁንም አንዳንዶች አሉ በእግዚአብሔር ፊት አባ አማራቸው እያልን ብለን የምንላቸው ማለት ነው። ከመንገድ ላይ ነው የሚያስወግዳቸው ወንድሞችና እህቶቼ። ለወንጌል እንቅፋት የሆኑ ሰዎችን እግዚአብሔር መሐሪ ነው። እንደ ኤርሚያስ አይደለም፣ እንደ ዳጊ አይደለም፣ እዚህ እንዳለ እንደ ዳኒ፣ እንደ ብሩክ፣ እንደ ሰርክዬ፣ እንደ ሀና አይደለም። እግዚአብሔር መሐሪ ነው፣ ታጋሽ ነው፣ ይታገሳል። ታያቸዋላችሁ ወንድሞችና እህቶች፣ ታያላችሁ። እናንተ ምስክሮች ትሆናላችሁ። ድንገት ነው የሚሰበሩት፣ ድንገት ይሰበራሉ። ድንገት የዘመናቸው ቁጥር ያልቃል። የፈለጋችሁትን ማሳበቢያ ስጡ። በዚያን ጊዜ አይ እንደዚህ እኮ ሆነው እንደዚህ ስለሆነ ነው ብላችሁ ማሳበቢያ ስጡ። የእናንተ ማሳበቢያ ሚዛን አያነሳም። ዞር ያደርጋቸዋል እግዚአብሔር። ዞር ያደርጋቸዋል። እኔ ወንድሞቼ እናቶች፣ አሁን እዚህ የት እንተዋወቃለን? ሰርክዬ በአካል አውቃታለሁ፣ አብረን ጸልየናል። ከዛሬ 14 ዓመት በፊት ማለት ነው። አሮን እዚህ ውስጥ በአካል ሌሎችም አውቃችሁ። ዳጊዬን እኔ አይቼዋለሁ። እኛ ጋር አሴምብሊ ቸርች ላይ ያገለግል መጥቶ ሌሎችም ጉባኤ ላይ እንደዚህ አግኝቼዋለሁ። የት እንተዋወቃለን ወንድሞች? በእግዚአብሔር መንግስት ዛሬ የተዋወቅ ነው። እግዚአብሔር ምን ይላል በሌሊት ስለ ግለሰቦች፣ ስለ ቤተ ክርስቲያን፣ ስለ ሀገር ምን ይላል? እና አባት ምሕረትን አድርግልን፣ ምሕረትን አድርግልን። እግዚአብሔር አምላክ የሚናገረውን እሰማዋለሁ። ሰላምን ለሕዝቡና ለቅዱሳኑ ልባቸውንም ወደ እርሱ ለሚመልሱት ይናገራል ይላል ዳዊት ሲናገር ማለት ነው። እግዚአብሔር አምላክ የሚናገረውን ምን እለዋለሁ? እሰማዋለሁ።
ያ ቴንክ ዩ ሰርክዬ። አረሳው ያንን ህብረት አረሳው። እውነት ነው። ያንን ህብረትና ጨው በረንዳ እናንተ ጋር ያለውን ላፍቶ የነበረውን ህብረትና የጨው በረንዳን ህብረት ቦሌ የነበረው 24 ሰዓት የአብያተ ክርስቲያናት ህብረት አንድ ደግሞ አይ ቲንክ ወደ ሳሪስ አካባቢ ነው ይመስለኛል ባልሳሳት። የእናንተ ሶስቱን ግን አረሳውን። በተለይ ቦሌ እና የእናንተ ላፍቶ አንቺ የነበርሽበት በጣም በቃ ነገሩን ትንሽ እኮ የሚባል አልነበረም። ሰው ይመጣ ነበር፣ በጣም ብዙ ሰው። እውነት ነው ኤርሚዬ። በጣም የእግዚአብሔር እጅ የነበረባችሁ ሰዎች ናችሁ። በእውነት ጌታ የኢየሱስ ምስክር ነው። እኔ እንዴት እንደተቀላቀልኳችሁ ራሱ እኮ ሳላውቅ ነው የተቀላቀልኩት። አንቺ ቤት ከአስፍሽ ጋር መጣን። ከዛ ከአንቺ ቤት ነው አይደል ይሄድ ነው። ከዛ ሰኞ ጋበዝናችሁ እኛ። እና አይ ቲንክ አንድ 3 ጊዜ ነው ምናምን ነገር ሰኞ ህብረቱ ላይ አገለገልኩ ይመስለኛል። አገልግልሃል። ከዛ በላይ ቆጣ ነበር አይደል የሚያደርገኝ ሰርክዬ። እንዴት እንግዲህ ጸጋ ልዩ ነው። ያው ጅራፍ ሲሰጥህ እኮ እኔ የምልህ ለምንድን ነው ግን እንደዚህ በቃ እንትን የምትሆንብን ብለው ይሉኝ ነበር አንዳንዶች ከጨረስን በኋላ ኤርሚ ማለት ነው የምልህ ያው እንግዲህ የጌታ ነገር ያው አለብህ ግን ለምንድን ነው ምናምን ነገር ይሉኛልና እኔ ደግሞ በቃ በጣም በተለይ ዲቤቶች ላይ ነበረ ያበሳጭህ ነበር የሚያስቋቸው ተረቶች ልክ እንዳሁኑ በጣም ዲቤት ላይ ነበር። በጣም እንግዲህ እኮ መጥቼ አንቺ ቤት እኮ ራሱ እኮ እንግዲህ መጥተው ስንከራከር እኮ ጸብጸብ እኮ ነው ያለ ማለት ያው በስጋ ደብ ሳይሆን እዛ እኮ ነው የሚያጣምሙት። እግዚአብሔር ቃል ያናድድሃል። ስፔሻሊ ታስታውሳለህ፣ አንድ እነሱ ይዘውት የሚመጡት አንድ የኦርቶዶክስ አገልጋይ ነበርና በጣም ለእንጀራ ብለህ ቃሉን አታጣም ብለኸው በጣም ከፍተኛ ጭቅጭቅ የተነሳበት እሱ ነበር ከባዱ ቀን። እንደውም ከሁሉም ልጁ ያ ቃል ሰይፈ የሚባል ልጅ አይ ቲንክ ይመስለኛል፣ አረሳውም ስሙንም እና ከባድ ነበረ። ግን ጌታ ብዙዎችን በዛ ዲቤት ተናጥቋል። ቀልድ ይመስለናል እኛ ጀስት ክርክር ይመስለናል፣ ግን በዛ ውስጥ እግዚአብሔር ብዙዎችን ይናገር ነበር፣ ለብዙዎች እውነትን ይገልጥ ነበር። ብዙዎች ወደ መጽሐፍ ቅዱስ እንዲመለሱ አድርጓል። እና ያው ተቆጡ፣ ግን በቁጣችሁ ላይ ፀሐይ አይውጣን የሚለው እግዚአብሔርም ቃል አንዳንዴ ቁጣ መልካም ነው። አይ የስጋዬ ቁጣ እንዳይደለ አውቀዋለሁ። እውነት ነው ኤርሚዬ። የት አውቃቸዋለሁ ማለት ምንም ከነሱ ጋር በስጋ ቁጣ የምጣላበት አንዳችም የበደሉኝ ነገር የለም። ግን ያው እንዳልሽው የእግዚአብሔርን የጽድቅ ቃል እንዴት እንደሚያጣምሙትና እህቶች በኪሮሽ ዳንቴል ስትሰሩ ክሩ እንደምታወሳስቡት በቃ ቀጥ ያለውን የተጻፈውን የጽድቅ ቃል ውስብስብ ሲያደርጉት ሳይ በቃ መንፈሴ ቆጣ ነበር በእውነት። ይህንን አለ ርቀት የተሄደው ለምንድነው? ሰውን ለማዳን ሳይሆን ሰውን ለማጣመም ነው። እነሱ አወቁትም አላወቁትም፣ ግን ያ እንደዛ ነው የሆነውና ያው ጌታ ይባረክ። ብዙዎችም ይሉኝ ነበር አንተ እንደዚህ ሆነ አንተ አገልግሎት ለአንተማ ማን ይሰጥሃል ብለው ሲሉኝ ነበር። ግን ጌታ ከከፈተ ማን ይከለክላል? በተለይ የሙሉ ወንጌል ቤተክርስቲያን ጌታ እግዚአብሔር ይባርካቸው። ትልቁ የአገልግሎት በር የከፈተችልኝ ቤተክርስቲያን ነች። የዳንኩትም በዚሁ ቤተክርስቲያን አገልግሎት ነው። የመጀመሪያ መድረክም የቆምኩት በሙሉ ወንጌል ቤተክርስቲያን መድረኮች ላይ ነው። ትልልቅ ከሚባሉ አብያተ ክርስቲያናት ማለት ነው። እና ለእግዚአብሔር ክብር ይሁን፣ ጌታ ይመስገን። ቴንኪዩ። አሁን ወንድምነት ሳይመጣ አይቀርም። ዳግሻዬ ማነው ዳንዬ፣ እኔ ልውረድ። ጸጋና ሰላም ይብዛላችሁ። ባረኪ ሰርክ ወደ ውስጥ ገባ አለሁ፣ እከታተላለሁ። ኤርሚዬ በዚህ ያላችሁ ጸጋና ሰላም ይብዛላችሁ። ብሩክ ነው። አሜን። እሺ ቴንኪዩ።